ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አተታ ፕሮግራማችን የኢትዮጵያ ወጣት ቡድን ለአፍሪካ ዋንጫ እንዴት አለፈ በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅ ወደ እናንተ ማድረሱ መላኩ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው። እንኳን ደስ ያለ። እንኳን አብሮ ደስ ያለ። ሰላም ነው። እንግዲህ ከሽንፈት ነበር። ምናልባት ይሄኛው ድል ጥሩ ይመስላል። ባለው በብሔራዊ ቡድን ደረጃ እስካሁን ብዙ ሽንፈቶች ተመዝግቧል። ይሄኛው ደግሞ ለአፍሪካ ዋንጫ ወጣት ቡድኑ በቅቷል። በትናንትናው ዕለት ማለት ነው። ከ22 ዓመታት በኋላ ረጅም ጊዜ ይመስላል አይደለም? 22 ዓመት በጣም ረጅም ጊዜ ነው። ምናልባት የአንድ ወጣት እድሜ ራሱን ችሎ አንድ ወጣት እድሜ ይሆናል። ለሁሉም ግን ትናንት ኬንያን አሸንፎ 3-0 በሆነ ውጤት አሸንፎ ከ22 ዓመታት በኋላ የሞሮኮን ትኬት መቁረጡን አረጋግጧል። በርከት አለ ደጋፊም ነበረ በሜዳው። የህዝቡ ድባብ ያው ድል የራቀው ህዝብም ስለሆነ የህዝቡንም ስሜት የኳሱንም ስሜት በደንብ የተረዳንበት አጋጣሚ ሆኖ አልፏል። ለሁሉም በትናንትናው ዕለት እንግዲህ ቡድኑ በመጀመሪያዎቹ ደቂቃዎች 20-30 ደቂቃዎች አካባቢ ተቸግሮ ነበር። የመጀመሪያው 45ም በተመሳሳይ በደንብ የተቸገረበት ጊዜ ነበር ከአሰላለፍ ጊዜ ጋር ተያይዞ በኋላ ምናነሳው ይሆናል። በእርግጥ ግን ከዛ በኋላ ቅያሬዎቹ ፍሩ ያፈርተ ቤንጃሚን ዚመር ጨዋታውን 3-0 አሸንፎ ወደ አፍሪካ ዋንጫ ማለፉን አረጋግጧል። የዩጋንዳው ሽንፈት ለብዙዎች ጥርጣሬ ውስጥ አስገብቶት ነበር። ቡድኑ በዛ የነበረው እንቅስቃሴ ጥሩ አልነበረም። በሙሉ ለሙሉ ቡድኑ ቅርጹን ያጣበት ጨዋታ ነበር። ከዛ በኋላ ግን በትናንትናው ጨዋታ ጎሎቹን ካስቆጠሩ በኋላ በደንብ የሚታወቅበትን ጨዋታ አምጥቶ ዶሚኔት አድርጎ አሸንፏል። ከዛም በኋላ እንግዲህ የባህልና ስፖርት ሚኒስቴር ወዲያውኑ የራት ግብዣ አድርጎ ለወጣት ቡድኑ የ10 ሚሊዮን ብር ስጦታ አበርክቷል። ያው ስሜቱ ብዙ ደስ የሚሉ ነገሮች አሉት። ታዲያኛም ዛሬ በብስራት አተታ ፕሮግራማችን እንዴት አለፈ የሚሉትን ነገሮች በደንብ እናነሳለን። ምክንያቶቹ ምንድናቸው? የተሰሩ ስራዎችስ ምንድናቸው? ከኋላ ከታሪክ አንጻር ብለን እናነሳለን። ቀጣይስ በአፍሪካው መድረክ ምን ይጠብቀዋል የሚሉትን ጉዳይ እያነሳሳን ቆይታ እናደርጋለን። ዛሬ ምሪ እንግዲህ በዛሬ ቆይታችን በዋናነት የምንመለከተው የኢትዮጵያ ታዳጊ ብሔራዊ ቡድን ከ22 ዓመት በኋላ ዳግም ወደ አፍሪካ ዋንጫ እንዴትና ለምን ሊያልፍ ቻለ የሚለው ይሆናል ዋናው ነጥባችን። እንግዲህ ድሉ መላው ኢትዮጵያውያንን ያስደሰተ መንግስትንም ያኮራ ድል ትላንትና ተመዝግቧል። ይህ ድል ብዙ ትርጉም ያለው ድል ነው ለኢትዮጵያ። በተለይም የኢትዮጵያን እግር ኳስ ቀጣይነት ከማረጋገጥ አንጻር የራሱን የሆነ ትልቅ ፋይዳ ይኖረዋል ተብሎ ይታሰባል። በተለይም ድሉ በታዳጊዎች መመዝገቡ ለእግር ኳሳችን መጻኢ ዕድል ትልቅ ነገር ነው ተብሎ መውሰድ ይቻላል። የኢትዮጵያ ታዳጊ ቡድን በዚህ ጨዋታ ላይ እንግዲህ በትላንቱ ጨዋታ ላይ ይህን ውጤት ላያስመዘግብ ይችላል የሚል የብዙዎች ስጋት ነበረ። ምክንያቱ ደግሞ በኡጋንዳ 3-0 በሆነ ሰፊ ውጤትና በጨዋታ ብልጫ ጭምር መሸነፋችን ብዙዎች ጨዋታውን ውድድሩን ላናልፍ እንችላለን የሚል ስጋት እንዲፈጠር አድርጓል። ከዛ በመነሳትም በትላንትናው ዕለት በስታዲየም የተገኘው ተመልካች ቁጥር ካለፈው አንጻር ስታይ በጣም ያነሰና ተስፋ መቁረጥ የሚታይበት ነበር። ሆኖም ግን ትላንት ባልተጠበቀ ባልታሰበ ሁኔታ የኢትዮጵያ ብሔራዊ ቡድን የተሸነፈበትን ውጤት ቀልብሶ 3-0 በሆነ ሰፊ ውጤት ማሸነፍ መቻሉ ብዙዎችን በስፍራው ባለመገኘታቸው እንዲጸጸቱ ያደረገ ሆኖ አልፏል። ዋናው ነገር ግን በዚህም ተባለ በዚህ የኢትዮጵያ ታዳጊ ብሔራዊ ቡድን ዳግም ከ22 ዓመት በኋላ ወደ አፍሪካ ዋንጫ መመለሱ በብዙ መመዘኛዎች ለኢትዮጵያ ትልቅ ድል መሆኑን ትላንት በተጨባጭ ተመልክተናል። እንግዲህ ኢትዮጵያ በተለያየ ጊዜ ለዚህ ውድድር አልፋለች። ካሁን ቀደም 3 ጊዜ ያህል አልፋለች። ከዚህ ቀደም የሴካፋን ዋንጫ በታዳጊ በወጣቶች በዋናው ብሔራዊ ቡድን ደረጃ አስመዝግበናል። በዋናው ቡድን ደረጃ እንግዲህ አፍሪካ ዋንጫ አልፈናል። ነገር ግን በእነዚህ ጊዜያቶች ሁሉ ከመንግስት ማበረታቻዎች፣ ሽልማቶች ይሰጣሉ። ነገር ግን እንደ ትላንትናው ግን ፈጣን የሆነ ምላሽ የተሰጠበት አጋጣሚ ግን የለም። ትላንት እጅግ በጣም ምንም ባልተጠበቀ ሁኔታ ለብሔራዊ ቡድኑ የ10 ሚሊዮን ብር ገንዘብ ድጋፍ ተደርጎለታል። ይህ መንግስት ለውድድሩ የሰጠውን
ትኩረት ጭምር ያሳያል። የዚህ የኢትዮጵያ ታዳጊ ብሔራዊ ቡድን ለዚህ ውድድር ወይም ለዚህ ድል የመብቃት አንዱ ሚስጥር አንዱ ምክንያት ይህ ነው ብሎ መውሰድ ይቻላል። እንግዲህ ወደ በኋላ ላይ እንዴት የሚለውን የምናነሳ ይሆናል። ብዙ ነገሮችን ማንሳት ይቻላል። በተለይ ከድሉ ጋር ተያይዞ ወጣት ቡድን እንደመሆኑ መጠን በዛ ላይ ደግሞ የጊዜው ምርዝማኔ ሰፊም ስለሆነ 22 ዓመታት በጣም ረጅም ጊዜ ነው። ከዛ በኋላ ነው የተመለስ ነው። ከወጣት ቡድኑ አንጻር ድሉ በራሱ ብዙ የሚሰጠው ትርጉም አለ። ትርጉሙ ላቅ ያለ ነው። ከድሉ ወይም ደግሞ ለአፍሪካ ዋንጫ ከማለፉ ባሻገር ብዙ ነገሮችን ይሰራል። የኢትዮጵያ እግር ኳስ ወጣት ላይ አይሰራም። በወጣት የሚታማ እግር ኳስ ነው ያለን። ያንን እግር ኳስ ለማነቃቃት በተለይም ደግሞ በየሰፈሩ ያሉ አዋራማ ሜዳ ላይ ለህልማቸው ለሚታገሉ ወጣቶች ይሄኛው ድል በጣም ትልቅ ድል ነው። አሁንም ተስፋ አለን የሚለውን ነገር የሚያጭር ነው። በብዙ መንገድ በኢትዮጵያ እግር ኳስ ውስጥ ተገለው የሚኖሩ ወጣቶችን እናያለን። ከህልማቸው ሳይታረቁ የሚቆዩ ወጣቶች ብዙ ናቸው በሀገሪቱ በአራቱም አቅጣጫና ይሄኛው ድል ሲሆን ደግሞ ትልቅ መነቃቃትን ይፈጥራል። የኢትዮጵያ እግር ኳስ እየሞተ ነው እያለቀለት ሲባል ደግሞ ይሄኛው ትንሽ ማንሰራራት ሲታይ አሁንም ወጣቶች ላይ መስራት ተስፋ እንዳለ ወጣቶች ላይ መስራት ደግሞ ከፍ ሊያደርግ እንደሚችል ለኢትዮጵያ እግር ኳስም ሌላ የቤት ስራ ሰጥቶ የሚያልፍ ለወጣቶችም ተስፋ የሚሆን ግን ደግሞ ትልቅ የቤት ስራ ሰጥቶ እንደሚያልፍ አሁንም መስራት እንዳለብን በተለይ ከተጋጣሚዎቻችን ያየናቸው ታንዛኒያ፣ ዩጋንዳ ስንመለከት አሁንም በብዙ መስራት እንዳለብን ትልቅ ትምህርት ሰጥቶ ያለፈ ነው። ለቀጣይም ደግሞ በደንብ መዘጋጀት እንዳለብን ይሄ ድል ነው። ቀጣይ ደግሞ ምን መስራት አለበት የሚልም ደግሞ ሌላ የቤት ስራ ነው። በርግጥ ድሉ ቀጣይነት እንዲኖረው ማለት ነው። ምናልባት ብዙ ምክንያቶች ይነሳሉ። ቅድም ያነሳቸው የመንግስት ድጋፉ እንዳለ ሆኖ ለውጤቱ ማማር ወይ ደግሞ ውጤቱ እዚህ ደረጃ እንዲደርስ መንግስት ከመቼውም ጊዜ በበለጠ ብዙ ትኩረቶችን ሰርቶ ሲሰራ ተመልክተናል። በስቴዲየም በመገኘትም ምክትል ጠቅላይ ሚኒስትሩ ሲያበረታቱ ተመልክተናል። መጥተው እንደዛ ሲያደርጉ ነበር። ከድጋፍ አንጻርም ብዙ ነገሮችን ሲደግፉ ተመልክተናል። ከሌሎች ጊዜያቶች በበለጠ ያሁኑ መንግስት ለዚህኛው በተለይ ለሮርቶ 29 በሚለው ፕሮጀክት ውስጥ እጁን አስገብቶ ስራዎችን እየሰራ እንዳለ እናውቃለንና ያ አንደኛው ምክንያት ይጠቀሳል። ቡድኑ እዚህ ደረጃ ላይ እንዲደርስ ከድጋፍ አንጻር ከገንዘብ ድጋፍ ከሞራልም ድጋፍ አንጻር ጥሩ የሚባል ነገር ነውና ምክንያቶቹን እናንሳ። ከታሪክም አንጻር አገናኝተን ይህ ቡድን እንዴት ለዚህ ደረጃ ላይ በቃ የሚለውን ነገር በርግጥ ፌዴሬሽኑ ያቀደው እቅድ አለ። የአፍሪካን ዋንጫ መሳተፍ አለብን የሚል በቃ ቆረጥ ያለ አመለካከት ነበረው። በባለፈው ፕሮግራማችን ስናነሳቸው የነበሩት ነገሮች አሉ። ከዚህ ጋር በተያያዙ ግን ፌዴሬሽኑ ለዚህኛው ለአፍሪካ ዋንጫ መሳተፍ እንዳለበት 3 ኮታ እንዳለ ሆኖ ስለዚህ ከ3ቱ ቡድኖች ውስጥ አንዱ ሆኖ ማለፍ እንዳለበት አስቀምጦ ነበረ። እነዛን ሲያደርግ ታዲያ የሰራቸው ስራዎች ምንድናቸው? ምክንያቶቹ ስለዚህ ምንድናቸው የሚሉትን ነገሮች እናንሳማለን። አዎ እንግዲህ እኔ በዋናነት በእኔ ግምገማ የኢትዮጵያ ታዳጊ ብሔራዊ ቡድን ለዚህ የአፍሪካ ታዳጊዎች ውድድር ለማለፉ በዋናነት 5 ያህል መሰረታዊ ሊባሉ የሚችሉ ምክንያቶችን ማቅረብ ይቻላል ብዬ አምናለሁ። በዋናነት እንግዲህ አንተ ካነሳው ልጀምርልህና የመጀመሪያው ለቡድኑ የተሰጠው ከፍተኛ ትኩረት ነው። በኢትዮጵያ እግር ኳስ ታሪክ ውስጥ እንግዲህ ምናልባትም በዚህ 30 ምናምን ዓመታት ውስጥ ከተመለከትን በተለያየ ጊዜ የተለያዩ ብሔራዊ ቡድኖች ለአፍሪካ ዋንጫ ዝግጅት እንዲያደርጉ ይደረጋል። ነገር ግን እንደዚህ አይነት ብሔራዊ ቡድን ግን ረጅም ጊዜ ተሰጥቶት ከመንግስትም ከፌዴሬሽኑም ትኩረት ተደርጎለት የተዘጋጀ ቡድን የለም። ድሮ ከ1980ዎቹ በፊት የኢትዮጵያ ብሔራዊ ቡድኖች በተለያየ እድሜ ሲዘጋጁ በተለይም ዋናው ቡድን ሲዘጋጅ ከሀገር ጭምር ወጥቶ ለ3 ወር ለ6 ወር የሚዘጋጅበት ጊዜ እንደነበረ ይታወቃል። ነገር ግን ከ1980ዎቹ በኋላ ግን ብሔራዊ ቡድኖቹ በተለያየ ጊዜ እንዲዘጋጅ ቢደረግም ከ1 ወር የዘለለ ዝግጅት እንዲያደርጉ ሲደረግ አይቼ አላውቅም። የአሁኑ ቡድን ግን አይተ ከሆነ ከታች ጀምሮ ምልመላ ተደርጎበት ዝግጅት ይደረግ ነበርና ታርጌት የተደረገው ይሄ ውድድር ሴካፋ ውድድር ከሴካፋ በኋላ የአፍሪካ ዋንጫ ላይ መሳተፍ አለብን ብሎ ፌዴሬሽኑ አስቦ አቅዶ እንግዲህ ለዚህ ውድድር ባለፈው ጊዜም ተናግረናል ወደ 40 ሚሊዮን ብር ያህል ወጪ ወጣበት። ይሄ ውድድር ወይም ይሄ ውጤት በ40 ሚሊዮን ብር ወጪ የተገኘ ነው ብሎ ማለትም ይቻላል። 40 ሚሊዮን ብር ፈሰስ ተደርጎበታል።
ይህ ውጤት። ስለዚህ ፌዴሬሽኑ ከፍተኛ ትኩረት አድርጎ ከውጭ ባለሙያዎች አምጥቶ የተዘጋጀበት ውድድር ነው። ሁልጊዜም ለውድድሮች እንዲህ አይነት ትኩረት እንዲህ አይነት ዝግጅቶች ስታደርግ እንደዚህ አይነት ውጤቶች ይመዘገባሉ። ስለዚህ ፌዴሬሽኑ ለዚህ ውድድር የሰጠው ትኩረት ከፍተኛ መሆኑ በቀዳሚነት ይጠቀሳል። ከዚሁ ጋር ተያይዞ መንግስትም የቅርብ ክትትልና ድጋፍ ነበሩ። መንግስት እንግዲህ 2029 የአፍሪካ ዋንጫን ለማዘጋጀት አሁን ላይ ከፍተኛ ርብርብ እያደረገ ያለው የኢትዮጵያ መንግስት ነው። ከፌዴሬሽኑም ከስፖርት ኮሚሽን ጋር በመቀናጀት ከፍተኛ ክትትል ኢቭን ጠቅላይ ሚኒስትሩ በቅርብ ርቀት የሚከታተሉት ውድድር ነው። ስለዚህ ይሄ ትልቅ ትኩረት ትልቅ መነሳሳትን በእግር ኳሱ ላይ የሚፈጥር ነው። ፌዴሬሽኑ በዚህ ርቀት ሄዶ እንዲሰራም እያስገደደው ነው መንግስት ብሎ መውሰድም ይቻላል። ምክንያቱም መንግስት ይህን ውድድር ይፈልገዋል። ለምን ይፈልገዋል? እንዴት ይፈልገዋል? እግር ኳሳዊ የሆኑ አሉ፣ ፖለቲካዊ የሆኑ አሉ፣ ኢኮኖሚያዊ የሆኑ ጉዳዮች አሉ፣ የመልካም ገጽታ ግንባታ አሉ። ብዙ ምክንያቶች አሉት የዚህ ውድድር እዚህ መዘጋጀት። ስለዚህ እንዲህ አይነት ውድድሮችን ስታዘጋጅ ደግሞ ምንጊዜም ሀገራት የሚያደርጉት ከታች ጀምሮ መሰረታቸውን እግረ መንገዳቸውን እንደ አዲስ የሚቀርጹበት ነው። ስለዚህ ኢትዮጵያም በዛ ሀሳቤ ውስጥ ሆና ይህን ውድድር አዘጋጅታለች። ሴካፋ ስታዘጋጅ በምክንያት ያዘጋጀችው። አሁን ቀጥሎ ደግሞ ቀጣይ ውድድሮች ካሉ ኢትዮጵያ የምታዘጋጅባቸው እድሎች ይኖራሉ። እንግዲህ አሁን እግር ኳሱ ላይ ስንመጣ ይሄን አለን እንጂ የዓለም አትሌቲክስ ሻምፒዮና ኢትዮጵያ ለማዘጋጀት 2029 ወይ 2032 ላይ ጥያቄ አቅርባለች። እነዚህ ሁሉ የሚያሳይ አሁን ላይ የኢትዮጵያን ስፖርት በአጠቃላይ ለመቀየር ትክክለኛው ጊዜ ነው ብሎ መውሰድ ይቻላል። እንግዲህ ይሄን አጋጣሚዎች ለመጠቀም ከፌዴሬሽን አመራሮቻችን፣ ከስፖርት ባለሙያዎቻችን፣ ከሚዲያው፣ ከሁሉ ከስፖርቱ ባለድርሻ አካላት ብዙ ነገር ይጠበቃል ብዬ አስባለሁ። ምክንያቱም ለዘመናት ስንናገር የነበረው መንግስት ለዚህ ስፖርት ትኩረት አይሰጥም የሚል ነገር ነው ያለው። ስለዚህ አሁን ላይ የመንግስት ትኩረት ካለ ደግሞ ባለድርሻ አካላት ከዚህ የበለጠ ብዙ ነገር ማድረግ ይጠበቅባቸዋል ብዬ አስባለሁ። ለፌዴሬሽን ወይ ለሆነ አካል ብቻ የምትተው ጉዳይ አይደለም። ስለዚህ ሚዲያውም ሁሌ የምንለፈልፍለት፣ ሁሌ የምናወራው፣ ሁሌ የምንጨነቀው፣ ሁሌ የምንጣለው፣ የምንከሰሰው፣ የምንወቀሰው እግር ኳሳችን እንዲያድግ እንዲለወጥ ነው። ስለዚህ እነዚህን አጋጣሚው ሚዲያው ከሌላው ጊዜ በተለይም ትኩረት አድርጎ ለእግር ኳሱ እድገት አንድ ነገር የምንሰራበት አጋጣሚ ነው ብዬ አስባለሁ። በቃ መንግስት በቅርብ ርቀት ይከታተላል፣ ይሰማል። ስለዚህ የነዚህን አጋጣሚዎች መጠቀም ያስፈልጋልና የኢትዮጵያ እግር ኳስ ፌዴሬሽን ከነዚህ አጋጣሚዎች አንዱን አሁን ላይ አሳክቷል። የኢትዮጵያ ታዳጊ ብሔራዊ ቡድን ከ22 ዓመት በኋላ ወደዚህ የውድድር መድረክ መመለስ ችሏል። ይሄ ለእግር ኳሳችን ቀደም ሲል አንተ እንደገለጽከው ብዙ ፋይዳ ያለው ነው። በተለይም ደግሞ አሁን ላይ ለእግር ኳስ ትልቅ ትኩረት ለሰጡት ህፃናትና ወላጆች፣ ኢትዮጵያውያን ወላጆች እስከ ዛሬ ድረስ የትኛውም ኢትዮጵያዊ ወላጅ ብትጠይቀው ልጁ ወደ እግር ኳስ ሜዳ እንዲሄድ አይፈልግም። አሁን ላይ ግን ገንዘብ ከፍሎ ልጁን ወደ እግር ኳስ ሜዳ እየላከ ነው። ገንዘብ ከፍሎ የት ነው ልጄ ቢሰራ ጥሩ ውጤት የሚያመጣው እያለ የሚልበት ጊዜ ላይ ደርሷል። ከፍሎ እግር ኳስ እንዲጫወትለት ይፈልጋል ህዝብ። ስለዚህ ለዚህ ትልቅ መነቃቃትን የሚፈጥር ውጤት ነው የመጣው። ትላንትና ትልቅ ነገር ትላንትና እኔ እዚህ ስቱዲዮ ከመግባቴ በፊት አሁን በምል ደረጃ ትልቅ ምንለው ሰው ልጁን ይዞ መጥቶ ልጄን ባካችሁ አስመዝግቡ የት ይጫወት እስከ ማለት የጠየቀኝ ሁኔታ አለ። እንደዚህ አይነት ነገሮች በተደጋጋሚ ወደዚህ ቢሮ ይመጣሉ። በስልክም እኔ ጋር ብዙዎች ይደውላሉ፣ ይጠይቃሉ። የትኛው አካዳሚ ነው የተሻለ፣ የትኛው ነው ህጋዊ የሆነ የሚል ጥያቄዎች ይመጣሉና ይሄ የታዳጊዎች ውጤት በጣም ዘርፈ ብዙ ፋይዳ ያለው ነውና ከዛ አንፃር ይሄን እንደ አንድ ምክንያት መጥቀስ መውሰድ ይቻላል። ሌላው እና ዋነኛው ትልቁ ጥንካሬ የዚህ የኢትዮጵያ ታዳጊ ብሔራዊ ቡድን ጠንካራና ወጥ የሆነ የቡድን ቅርጽ ያለው በተለይም በእግር ኳስ ውስጥ አንተ ኮር የሚባሉ ቦታዎች አሉ። እነዚህ ቦታዎች ላይ የማያወላውል
በስድስቱም ጨዋታ ላይ የሚታይበት አንድ ጠንካራ አንድ ቡድን ሲገነባ ወይም አንድ ቤት ሲገነባ መጀመሪያ በደንብ ሊቆም የሚገባው ምሰሶ አይደለ? ቤቱን ምኑ ይዞ የሚይዘው ምሰሶ ነውና ያ ምሰሶ በደንብ መቆም አለበት። ስለዚህ እዚህ ብሔራዊ ቡድን ላይ ይሄንን በደንብ ተመልክተናል። በዚህ ብሔራዊ ቡድን ውስጥ የኢትዮጵያ ታዳጊ ብሔራዊ ቡድን በስድስት ጨዋታ ላይ 17 ያህል ተጫዋቾችን በቋሚ አሰላለፍ ውስጥ ተጠቅሟል። በዚህ ከተጠቀማቸው 17 ተጫዋቾቹ ውስጥ ስድስት ያህሉ በስድስቱም ጨዋታዎች ላይ ተሰልፈዋል። መሰለፋቸው ብቻ ሳይሆን እነዚህ ተጫዋቾች የተሰለፉበት ቦታ የቱ ጋ ነው የሚለው ነው መታየት ያለበት። የቤቱ ምሰሶ እነዚህ ልጆች ናቸው። የዚህ ብሔራዊ ቡድኑ በቃ ቡድን ስታዋቅር የትኛውንም ቡድን ኳስ ይዞ ተጫወተም ኳስ ይዞ ጠለዘም ኮር የሚባሉ ቦታዎች አሉ በእግር ኳስ ውስጥ። በቤት ውስጥ ምሰሶ እንደምትለው በእግር ኳስ ውስጥም ኮር የሚባሉ ቦታዎች አሉ። ለምሳሌ ግብ ጠባቂው፣ መሀል ላይ የመሀል ተከላካዩ፣ እንደገና እስኪመሩ ከአጥቂ ጀርባ የሚጫወተው ተጫዋችና ፊት ላይ የምታሰልፈው ዳዊት ካሳሁን አይነት ተጫዋቾች አንድ ቡድን ሊኖረው ይገባል። ሌሎቹ ማጠናከሪያዎች ናቸው። ሌሎቹ ተጫዋቾች ምን ጊዜም የቲምን ቅርጽ የሚይዙት የቲምን ጥንካሬ የሚወስኑት እዚህ ቦታ ላይ የምታሰልፋቸው ተጫዋቾች ናቸው። በግዢ ውስጥም ስትመጣ ከፍተኛ ክፍያ አሰልጣኞች የሚያወጡት ለእነዚህ ተጫዋቾች ብዙ ጊዜ በቃ እነዚህ ናቸው ሌላውን ቅርጽ የሚያስይዙል። እነዚህ ቅርጽ ካልያዘልክ ቲምን እንደ ቲም መገንባት አትችልም። ስለዚህ የኢትዮጵያ ብሔራዊ ቡድን በእነዚህ ጨዋታዎች ላይ እነዚህ ቅርጽ ይሄ ጥንካሬ ነበሩ። ስድስቱም ጨዋታዎች ላይ እነዚህን ልጆች በቋሚነት ተጠቅሟል። ግብ ጠባቂው ነበረ፣ መሀል ላይ የነበረው ልጅ ትንሳኤ ነበረ፣ ቸርነት ነበረ፣ ቢኒያም አለ። ከዛ በኋላ ደግሞ ፊልት ላይ ደግሞ ዳዊት ነበረ። እነዚህ ልጆች የቲሙ በጣም በጣም ቁልፍና ወሳኝ ተጫዋቾች ነበሩ። በእነዚህ ውስጥ እንግዲህ ኪዳኔ እሱ ሁሉም ጨዋታዎች ላይ የነበረ ተጫዋች ነው። ሻፊ የመጨረሻው ጨዋታ ላይ ነው ቤስት 11 ውስጥ ያልነበረው እንጂ በሌሎች ጨዋታዎች ላይ ነበረ። እነዚህ 7 ተጫዋቾች ትለዋለ ሻፊን ሲጨምረው እነዚህ ልዩነት የቲሙ ቁልፉ ተጫዋቾች እነዚህ ናቸው። እነዚህ ብቻ አይደሉም። የኢትዮጵያ ብሔራዊ ቡድን በመጀመሪያዎቹ 3 ጨዋታዎች ላይ 11 ቋሚ ተሰላፊዎቹን ሳይቀይር ነው የተጫወተው። ማለት በቋሚ ተሰላፊነት ይዞ መጥቷል። 3ቱ ጨዋታዎች ላይ ቤስት 11ኑ አልተቀየረም። ከ3ቱ ጨዋታ በኋላ ወይም ደግሞ የኢትዮጵያ ብሔራዊ ቡድን ወደ ቀጣዩ ዙር የማለፍ ተስፋውን ካለመለመ በኋላ ነው ተጫዋቾቹ መቀየር የጀመሩት። በዛ በኋላ ወደ 6 ያሉ ተጫዋቾችን አስገብቶ ተጫውቷል። በእነዚያ ውስጥ ይሄ ደግሞ የሚያሳይቅ ወደ በኋላ ላይ እመጣለሁ ከአሰልጣኙ ጋር ተያይዞ ያለውን ነገር። እነዚህን ተጫዋቾች 3ቱ ላይ ተጠቀመ። ከዛ በኋላ ባሉ ጨዋታዎች ላይ ቀጣይ 3 ጨዋታዎች ላይ ከ3 እስከ 4 ተሰላፊዎችን በየጨዋታው ይቀይር ነበር የኢትዮጵያ ብሔራዊ ቡድን 3-4-3 ያህል ጨዋታዎችን ቤስት 11ኑ ላይ እየቀየረ ተያይዟል። በአጠቃላይ 17 ተጫዋቾችን ተጠቅሟል የኢትዮጵያ ብሔራዊ ቡድን በቋሚ ተሰላፊዎች። እነዚህን 17 ተጫዋቾች መጠቀሙ ደግሞ የሚያሳይ ቡድኑ ጥልቅ የሆነ የቡድን ስብስብ አለው። 23 ተጫዋቾች ያሉት ከ23ቱ 17ቱን በቋሚ ተሰላፊ ውስጥ መጠቀሙ የቡድኑን ተጫዋቾች ጥልቀት በደንብ የሚያሳይ ነው። አንድ ዳታ ብነግር በኢትዮጵያ ፕሪሚየር ሊግ ላይ ሻምፒዮና የሚሆኑ ቡድኖች 50% እና ከዛ በላይ የሚያገለግሉ ተጫዋቾችን የሚጠቀሙት እስከ 12 ነው። ዝም ብለህ 5 ዓመት ምናምን በተይ ሻምፒዮና የሚሆኑ ቡድኖች 50% እና ከዛ በላይ ቤስት 11 ማለት ነው 12 ነው። አሁን እዚህ ቡድን ላይ ግን 17 ድረስ ተጫዋቾች በቤስት 11 ውስጥ ይዘዋወራሉ። ጥሩ ቅያሪዎች ቲሙ እንዳለው የስብስቡ ጥሩ እንደሆነ ምልመላው ጥሩ እንደነበረ የሚያሳይ ነገር ተመልክተናል። በእኔ አረዳድ ነው እንግዲህ እኔ ይሄንን እዚህ ቡድን ላይ የተመለከትኩበት ሁኔታ አለ። ሁለተኛው ሌላው 3ኛው ነጥብ የቡድኑ አማራጭ
ጎል አስቆጣሪዎች መኖር ነው። በዚህ 6 ጨዋታ ላይ እንግዲህ ወደ 6 ያህል ተጫዋቾች ጎል አስቆጥረዋል። በየጨዋታው እንግዲህ አንዳንድ ተጫዋቾች የተለያዩ ተጫዋቾች ጎል ያስቆጥራሉ እንደማለት ነው። ከነዚህ ውስጥ እንግዲህ አውራው ዳዊት ነው። ዳዊት 8 ጎል በዚህ ውስጥ አስቆጥሯል። ከተቆጠሩት 13 ጎሎች 8ቱን ያስቆጠረው እሱ ነው። ቀሪዎቹን 5 ጎሎች 5 የተለያዩ ተጫዋቾች አስቆጥረዋል። ይሄ ለቡድኑ ውጤታማነት ትልቁን ድርሻ ይወስዳል። በአንድ ቡድን ውስጥ አንድን ቡድን አሸናፊ የሚያደርገው ጎሎች ደግሞ አማራጭ ሲኖራቸው ደግሞ የቡድኑን ውጤታማነት ይበልጥ ያጎላል። ስለዚህ ይሄ ቡድን በየጨዋታው እንግዲህ በ6 ጨዋታ ላይ 13 ጎል አስቆጥሯል። በአማካይ 2 ጎል እንደማለት ነው የሚያስቆጥረው ይሄ ቡድን። ስለዚህ ጥሩ የማጥቃት እንቅስቃሴ ያደርጋል። ጥሩ ጎል ፈጻሚዎች በቡድን ውስጥ ነበሩት፣ አማራጮች ነበሩት። 6 ያሉ ጎል አስቆጣሪዎች መኖር ማለት ቀላል ሊባል የሚችል ቁጥር አይደለም። እንግዲህ ይሄ ደግሞ ቡድኑ በቂ ወዳጅነት ጨዋታዎች ባላደረገበት በአብዛኛው በልምምድ ላይ ባተኮረበት ሁኔታ የተገኘ ከመሆኑ አንጻር ስታየው ለዚህ ቡድን እንደ ጥሩ ፖዘቲቭ ነገር ልትወስድለት የምትችለው ነገር ነው። ዳዊት ካሳሁን በዚህ ረገድ እጅግ በጣም ሊደነቅ ሊበረታታ ወደፊት ሀገሪቷም ተስፋ አሁን ላይ በሀገራችን ያለው ትልቁ ችግር የአጥቂ ስፍራ ተጫዋች ችግር አለብን እያልን አይደል የምናወራው። ስለዚህ ለዛ ተስፋ የሚሰጥ ከተሰራ ከተሞከረ አጥቂዎች እንዳሉ ያየንበት ሁኔታ ተመልክተናል። በራስ መተማመኑ የሚገርም ነበር። የሚያስቆጥራቸው የጭንቅላት ኳሶች ይገርማሉ። ኳሶች የሚጠብቅበት ቦታ የሚገርም ነበር፣ ፖዚሽኑ። ስለዚህ ብዙ ትላልቅ ተጫዋቾች ላይ ማታየው ኳሊቲዎች እዚህ ተጫዋች ላይ እንመለከት ነበር። ስለዚህ ይሄን ቡድን እዚህ ደረጃ እንዲደርስ እውነትም ከ22 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ መድረክ እንዲመለስ ትልቁን የአንበሳውን ድርሻ ዳዊት ወስዷል ብሎ መናገር ይቻላል። ሌላው እዚህ ጋር ሊጠቀስ የሚችለው ጉዳይ የአሰልጣኙ ጉዳይ ነው። አሰልጣኝ ቤንዜማ በእነዚህ ጨዋታዎች ላይ የተጠቀሙበት ተጫዋቾቹን የተጠቀሙበትን መንገድ ማድነቅ ያስፈልጋል። በመጀመሪያዎቹ ጨዋታዎች ላይ ቡድኑ ሪትሙን እስኪይዝ ቅርጹን እስኪይዝ ቤስቱን ሳይነኩ ሄደዋል። በጣም ስትራቴጂክ የሆነ ስልት ነው ሲጠቀሙ የነበሩት አሰልጣኙ። መጀመሪያዎቹ ላይ ቡድኑን ሳይነካኩት ይዘውት ቀጠሉ 3 ጨዋታ ድረስ ያን ውጤት አረጋገጡ። ከዛ በኋላ ሌሎች ተጫዋቾችን በሌላ ቅርጽ ደግሞ ማየት ፈለጉ። ሁለተኛው ላይ የኬንያ ላይ ሞከሩት፣ አዩት የተወሰኑ ቀይረው። ከዛም በኋላ ምናልባት አደጋ ራሳቸውን ለአደጋ አጋልጠው ማጋለጣቸው ጥያቄ የሚያስነሳ ነገር ቢሆንም ምክንያቱም ኡጋንዳ ላይ ቤስቱን ነክተውታል። በጣም አደጋ አምጥቶባቸዋል 3-0 እንዲሸነፉ። እንደገና ከዛም ደግሞ ሳይማሩ ደግሞ አሁንም ሌላ ሪስክ ወስደዋል አሰልጣኙ። ምክንያቱም እነዛ ሁሉ በመጨረሻ አካባቢ ላይ በእነዚህ 3 ጨዋታዎች ላይ የኢትዮጵያ ጥንካሬ እኮ የመጀመሪያው 3 ጨዋታ ላይ የነበረው አልነበረም አይደለ? የኬንያ ላይ ተቸግረን ነው ያሸነፍነው 1-0። ከዛ ኡጋንዳ ላይ ስንመጣ ደግሞ በቀዝርክርክ አድርገው ደግሞ አሸነፉ። ከዛ በኋላ ትላንትናም የመጨረሻው ጨዋታ ላይ ተመልክተ ከሆነ ፈርስት 45 ላይ ቲሙ ብዙ የሚያስተማምን አልነበረ። እርግጥ ያኛውም ቲም ጠንካራ ጥንቃቄ የተሞላው እንቅስቃሴ እያደረገ ቢሆንም እንደዚህ አይነት ጨዋታዎች ምረት የለሽ ስለሆኑ አንድ ስህተት ጥንቃቄ ማድረጉ ቢሆንም ነገር ግን ያሸንፋል ብለ እንድትተማመን የሚያደርግ ነገር አልነበረም። ለነዚህ 3 ጨዋታ ላይ ለተፈጠሩት ነገሮች ያሰልጣኙ ሌሎች ተጫዋቾችን ለማየት የሄዱበት ርቀት ትንሽ ኃላፊነት ሪስክ ወስደው የወሰዱት ኃላፊነት ነው እና እዛ ጋር መንገጫገጮች ነበሩ። ለምንም ለሚለው ነገር እነዚህ ናቸው ምክንያቶቹ። ተጫዋቾችን ነካክተዋል። ከ3 እስከ 4 የሚሆኑ ተጫዋቾችን መነካካታቸው ከዛ ቡድኑ ሌላ ቅርጽ
ሌላ ማሸነፍ መንገድ ተጫዋቾች ደግሞ ወሳኝ ባሉ ተጫዋቾች ነካክተዋልና በተለይ አሁን ትላንትና ላይ የቦታ ለውጥ ያደረጉበት መንገድ ተጫዋቾች ላይ የቦታ ለውጥ ያደረጉበት መንገድ የተጫዋች ብቻ ሳይሆን የሚና ለውጥ አድርገው ነበርና አሁን ትላንትና ተፈጥሮ ባልሆነ መንገድ የተጫወቱ ተጫዋቾች አሉ። ለምሳሌ ቢኒያም በትናንትናው ጨዋታ ላይ የፊት የመስመር አጥቂ ነበር ያደረጉት፣ እሷ ማማካይ ክፍል ነው። በጣም ተቸግሮ ነበር። ኳሶች ይበላሹበት ነበር በተደጋጋሚ ሩጫም ብዙ በተከላካዮች ዲክት ይደረግ ነበርና ከዛ አንፃር ብዙ የተበላሸባቸው ነገሮች ነበሩ። ያው ፈጥነው ሁለተኛው 45 ላይ ቅያሬ ባያደርጉ ኑሮ ይሄኛው ውጤት ላይ ያገኝ የሚችልበት አጋጣሚ በተለይ ደግሞ ሁዛይፍ ከገባ በኋላ የቲሙን እንቅስቃሴ ቀይሮታል። በተለይም የማጥቃት እንቅስቃሴው የቀየረው ተጫዋች እሱ ነው። በሌሎች ጨዋታዎች ላይ ትልቁ ውጤት ቀያሪ ተጫዋች ዳዊት ካሳውን ከፊት ቢሆንም ነገር ግን የእንቅስቃሴዎቹ ሁሉ መሰረት ግን የሚሆን የነበረው ሁዛይፍ ነው። በተለይ በማጥቃት እንቅስቃሴ ውስጥ ስንገባ ተጫዋቾችን በጣም ይቀንሳል። ምቾት ተሰምቶት ነው የሚሄደው። በዛ ላይ በጣም ፈጣን ነው እና እሱ ከቢኒያም እግር የሚሄዱ ኳሶች በጣም ከባድ ኳሶች ናቸውና እዛ ጋር ያደረጉት ለውጥ በእርግጥም ኢትዮጵያን መስዋዕት አስከፍሏት ነበር። ያው መጨረሻ አካባቢ ላይ እንቅስቃሴውን ተቆጣጥረውት አርመው ውጤቱን ማስተካከል ቻሉ እንጂ ኢትዮጵያ ትላንትና ዋጋ የምትከፍልበት ሁኔታ ተፈጥሮ ነበር። ያ ሁሉ የሆነው ግን አሁንም አሰልጣኙ ሊሞክሩት ያሰቡት ማድረግ የሚፈልጉት የሆነ ነገር ስለነበረ ነው። ስለዚህ ክሬዲቱን ለአሰልጣኙ መስጠት ያስፈልጋል። እኔውን ምናልባት እኔውን እስካሁን ቤንች እያደረጉ ነበር። ያው እኔው ስኮለር ነው በሊጎች ጨዋታዎች ላይም በወጣቶች ቡድን ላይ ከፍተኛ ግብ አስቆጣሪ ከ45 በላይ ግቦችን ያስቆጠረ ተጫዋች ነው። እሱን ለመጠቀም ጎል ማግባት ስላለባቸው እሱ ጨራሽ አጥቂም ስለሆነ እሱን ለመጠቀም ሁዜፋን ወደ ቤንች አድርገው መስዋዕት ያደረጉት ይመስል ነበር። ግን እኔው ደግሞ ያን ፈጣን ተጫዋች አይደለም፣ ጎል ካገኘ ይመታል። ግን ቢኒያም በዛኛው መስመር ላይ ስለወጣ የቡድኑ ክሬቲቪቲ በጣም ቀንሶ ነበር። ኳሶች ወደ እኔው አይደርሱ ነበር፣ ወደ ዳዊትም አይደርሱ። ምናልባት ረጃጅም ኳሶች ከበረኛው ይጣላሉ። እነዛ ረጃጅም ኳሶች ደግሞ አድራሻቸው ብዙ እንትን አይደል ታርጌትድ አይደሉምና ብዙ ሲባክን ነበር እኔው። ከዛ በኋላ በእርግጥ ተረዱትና እንደገና ቀይረው ሆዜፋን ሲያስገቡ ቢኒያምን ወደ ቦታው ሲመልሱት ያው የሆዜፋ ደግሞ ተጽዕኖ በደንብ የሚታይ ነበር። በጣም ፈጣን ነው፣ በጣም ድሪብለር ነው። አንድ ለአንድ ግንኙነቶችን በጣም ነው የሚያሸንፈው። ተጫዋቾችን የሚቀንስበት መንገድ፣ ስፔስ ለዳዊት የሚሰጥበት መንገድና በእጅጉ የሚደንቅ ነበርና የሆዜፋ ምናልባት ከዳዊትም ከቢኒያም ሆዜፋ ብለን ምናልባት በዚህ ውድድር ላይ ከሚያሳሱ ተጫዋቾች መካከል ወደፊት እንዴት ይሆናሉ ብለህ የምታስብለት አይነት ተጫዋች ነው ሁዜፋ። እኔ ዜፋ አሁን ዳዊትን ቢኒያምን ብዙዎች ያደንቃሉ እንትን ይላሉ። እኔም ከማደንቃቸው ተጫዋቾች መካከል ይጠቀሳሉ። ነገር ግን የዘመኑ እግር ኳስ የሚፈልገው ትክክለኛ ሰው ግን ሁዜፋ ነው ብዬ ነው የማስበውና ተጫዋቾችን የሚቀንስበት መንገድ፣ የሚያመልጥበት መንገድ፣ መጨረሻ ላይ የሚያደርጋቸው የሚወስዳቸው ውሳኔዎች ምናምን ነገር በጣም ደስ ይላሉ። ዓለም እንደዚህ አይነት እግር ኳስ ተጫዋችን አሁን ላይ እያጣች ነው። ፓሰሮች ናቸው አሁን ብዙ ጊዜ የዓለም እግር ኳስን አሁን እየተቆጣጠሩ ያሉት። ብዙ ድሪብለሮችን አታይም። ሁዜፋ ግን ድሪብለር ነው። መቀነስ በጣም ይችላል። ፈጣን ነው። በዛ ላይ አጭር ነው። እንደፈለግ በቀላሉ ልትቆጣጠረው የምትችለው ኳስ ተጫዋች አይደለምና ወደፊት ሄድ ይደርሳል። በጣም የማይጠብቀው ማስበው እግር ኳስ ተጫዋች ነውና የሱ መቀየር ነው የኬንያን የመከላከልም አጠቃላይ የጨዋታውን ቅርጻቸውን ያበላሸው እሱ ነው። ምክንያቱም ሲቀንስ አንድ ሁለት ሶስት ሰው ነው የሚቀንሰው። ሲቀንስ ሚድፊልዱን ብቻ ዲፌንሱንም አብሮ ነው የሚቀንሰውና አንዳንዴ በአንድ ኳስ ሁለት ሰው የሚቀንስበት ሁኔታ ኮኔክሽኑን አዛብቶት ነበረና መስመሩን በሙሉ የሰባበረው ሁዜፋ ነው ብዬ ነው ማስበው። እኔ የኢትዮጵያ ብሔራዊ ቡድን ትናንት ከረፍት በኋላ ነው የተሻለ የተንቀሳቀሰው። ብዙ ካገባቸው ጎሎች በላይ ሁሉ የፈጠራቸው የጎል አጋጣሚዎች ብዙ ነበሩ ትናንትና። የዛ ትልቁ ሚስጥር እሱ ነውና ዞሮ ዞሮ ግን እንዳጠቃላይ እዚህ እንትን ላይ አሰልጣኙ ሊቀይሩ ሊሰሩ የፈለጉት ነገር እንደነበረ ተመልክተናል። በቃ እኛ እግር ኳስ ላይ በተወሰነ ደረጃ የምናጣው በአብዛኛው የምናጣው ብዙ አሰልጣኞቻችን ጋር የሌለ ነገር የሆነ ነገር አስመልክተው በምንም ጥያቄ ይዘውበት የመጡ ቡድኑን ከመጡ በኋላ ደግሞ አሸናፊ ቡድን ነው የብቻ መቀጠል አለበት ብለው አላሉ። በኋላ ላይ ደግሞ ሌሎች ተጫዋቾቻቸውንም ለማየት የፈለጉበት መንገድ በጣም ጥሩ ሊባል የሚችል እዚህ ቡድን ላይ የተመለከትነው አንድ በጎ ጎን ነው ብሎ መውሰድ እንችላለን። ሌላው ግን
በመሀል የጠቃቀስኩልህ የመጨረሻው አምስተኛው ትልቁ ነጥብ የኢትዮጵያ ብሔራዊ ቡድን ለአሰልጣኙ ለውድድሩ ምቹ እንዲሆን ያደረገው የተጫዋቾቻችን የክህሎት ደረጃ ምንም ለየትኛውም ቴክኒክ መቀበል የሚችሉ ተጫዋቾች በቃ የትኛውንም ነገር ለመቀበል የሚችሉ በግል ክህሎታቸው በጣም የዳበሩ ተጫዋቾች መኖር አሰልጣኙ በዚህ አጭር ጊዜ ውስጥ ይሄን ቡድን እንዲያስመለክቱ አድርጓቸዋል። ትልቁን ክሬዲት መውሰድ ያለባቸው ተጫዋቾች እሳቸውን በተደጋጋሚ ያነሱ ማንም ሁልጊዜም እንደምናገረው ሁልጊዜም ነው የምለው ሁሌ ጋርዚያቶ አነሳለሁ። ጋርዚያቶ አሁን ዛሬም ደግመዋለሁ። ጋርዚያቶ አንድ ዚነዲን ዚዳንን ለማግኘት ቢያንስ 9 እና 10 የፈረንሳይ ማዕከላትን መጎብኘት ሊያስፈልግ ይችላል። ኢትዮጵያ ውስጥ ግን 2 እና 3 የሜዳ ላይ ወይም ስትሬት ፉትቦል መመልከት በቂ ነው፣ በቀላሉ ማግኘት ትችላለህ ብሏልና አሁንም እኚህም አሰልጣኝ ቤንዜማም ከመጡ በኋላ እየተመለከቱት ያለው ያገኙት ይሄንን ነው ብዬ ነው ማስበው። ኢትዮጵያ ውስጥ ክህሎት አለ። በቃ ማንም ሳይሆን በቃ ተፈጥሮ የሰጠችን ክህሎት አለ። ያ ነገር በስራ ውጤታማ መሆን እንደሚችል ፍንጭ አሳይቷል። አሁንም ገና አልወጣም። አሁንም በደንብ አልተሰራበትም። ከተሰራበት ግን ውጤት ማምጣት የሚያስችል ነገር እንዳለን የተመለከትንበት ነውና ለተጫዋቾቹ ትልቁን ክሬዲት መስጠት ያስፈልጋል። አሁን እንዳየው እንደንየው አይነት ተጫዋቾች አሁን በጣም ያልጎሉ እዚህ ላይ ግን መጉላት የሚችሉ ልጆች አሉ። አንዳንድ ጊዜ እንደዚህ አይነት ተጫዋቾች ከውድድር ላይ ይለያያል። ሪትሙን እስኪያገኙት ጌሙን እስኪሉት ድረስ ምናምን የሚፈልጉ ተጫዋቾች አሉ። አንዳንድ ጊዜ አንዳንድ ተጫዋቾች ልምምድ ላይ ቶፕ ይሆኑና በቃ ይሄ ነው ቲሙን ይዞት የሚወጣው ብለህ ውድድር ላይ ጌም ላይ ስታስገባቸው ይጠፉባል። ስለዚህ ክትትል ይፈልጋል ማለት ነው። አሁን እኔው ለምንድን ነው እዚህ ውድድር ላይ ጎል ማስቆጠር ያልቻለው? በደንብ ለምንድን ነው ከዳዊት ጋር አብሮ መጉላት ያልቻለው? እንደነው ዜቭ መሆን ያልቻለው ለምንድን ነው የሚለው ዝም ብሎ በቀላሉ የምታልፈው ጉዳይ አይደለም። አሁንም የአሰልጣኝ ቡድኑ አባላት እዚህ ልጅ ላይ መስራት ይጠበቅበታል። ራሱ አሰልጣኙ አብሮ ኮቺንግ ስታፍ አባል ነው። የጊዮርጊስ አሰልጣኝ የራሱ አባል ነው። የእኔው ስለሻ አሰልጣኝ ለሱም ትልቅ የቤት ስራ ነው ይሄ። ዝም ብሎ እዚህ ጋር እንትን አይደለም በአእምሮ እንትን ስለሆነ ነው ለሊት ህልም አልጋ ላይ ጨርሶ ነው ምናምን የሚሉ ነገሮች አይሰራም በእግር ኳስ። በቃ መጠናት አለበት። እኛም ወደፊት ተከታትለን እንጠይቃለን። በቃ ለምን በቃ ይህ ልጅ አቅም እንዳለው አሳይቷል። ስላለውም ነው የተመረጠው። ነገር ግን እዚህ ውድድር ላይ መጉላት ካልቻለ ለምን? የኢትዮጵያ እግር ኳስ ላይ የሌለው ችግር ይሄ ነው። አንድ ልጅ በቃ እንደዚህ ነው ተብሎ ይፈረጅና በዛው ይጠፋልና እዛ ላይ መፈለግ ያስፈልጋል። ግን እንደ አጠቃላይ ኢትዮጵያ ውስጥ አቅም ለዚህ ድል ለዚህ ውጤት እንዳበቃን መናገር ያስፈልጋልና ተጫዋቾቹን ማድነቅ ማበረታታት ያስፈልጋል ለማለት በሚገባ በደንብ እንደው ከቤንጃሚን ዚመር ጋር በተያያዘ ምናልባት የኔ ምስክር ሳይሆን የሌሎች ምስክር ፕሬስ ኮንፈረንስ ከጨዋታ በኋላ ብዙ ፕሬስ ኮንፈረንሶች ይሰጣሉ። አንድ አሰልጣኝ ብቻ አይደለም ስለ ቤንጃሚን ዚመር የመሰከረው። ብዙ የዩጋንዳው አሰልጣኝም የኬንያው አሰልጣኝም የሶማሊያውም የመጀመሪያ ነው የዩጋንዳ የኬንያ የሶማሊያ አሰልጣኞች ስለ ቤንጃሚን ዚመር ብዙ ነገር ተናግረዋል። የሚደንቅ አሰልጣኝ ነው ያላቸው የሚለውን ነገር ምስክርነት ሰጥተዋል። በተለይ ደግሞ ታክቲካል እሱን ሌሎች ቡድኖች ጋር ስንጫወትና እሱ ጋር የነበረው ጨዋታ በጣም ከባዶች ነበሩ የሚል አሁን ዩጋንዳ 3-0 ነው ያሸነፈችን፣ ግን በዛ ጨዋታ ላይ ማይነር ስህተቶች ስለሆኑ የተቆጠረብን እንጂ አሰልጣኛችሁ በጣም የሚገርም አሰልጣኝ ነው የሚል ሀሳባቸውን ከጨዋታው ፕሬስ ኮንፈረንስ ላይ ሲናገሩ ነበር። ያ የሚወሰር ነገር ያልካቸው ምናልባት የኛ ሀገር አሰልጣኞች የሌላቸው ነገር እሳቸው ግን ያላቸው ነገሮች በደንብ አሉ፣ የሚታዩ ነገሮች አሉ። በተለይ ይሄ ከቡድን ግንባታ ጋር ልጆቹን የመረጡበት መንገድ፣ በልጆቹ ይዘውት የቀጠሉት መንገድ፣ ሊያረጉ የሚፈልጉት ነገር እያንዳንዱ ምክንያት አለው። አሁን የቅያሪዎቹ የትናንትናም ቅያሪ ምናልባት ሊሞክሩ የነበረው ነገር ነበር፣ ያ ፌል አደረገ። ወደዛው ሪያክት አደረጉ በድጋሚ ቡድኑ ያንን የቀደመው ሞመንተሙን አገኘ። ይሄ አሁን በኢትዮጵያ ፕሪሚየር ሊግ ስንመለከት እንደዚህ አይነት ነገሮችን አናገኝ። ቡድን ሲበለጥ ቶሎ ሪያክት ማድረግ ብዙዎቹ እንደዛ ናቸው። እውነት ለመናገር ምናልባት አሉ አሰልጣኞች ሌሎች አሰልጣኞችን ግን ብዙ የሚወሰር ነገር ያላቸው አሰልጣኝ እንደሆኑ አይተናል። በተለይ ወጣቶች ላይ ያደረጉት ነገር ምናምንና ጥሩ ናቸው። ከዛ ባሻገር ግን የኮቺንግ ስታፉን ማወቃቀር
ጥሩ የሚባል ምናልባት ከባለሙያ አንፃር ባለሙያዎችን በሚያስፈልገው ሙያተኛውን በሚያስፈልገው ሙያ ላይ በመደቡ እግር ኳስ ፌዴሬሽኑ ይሄኛው ትልቁ ስኬት ነው ብዬ ነው የማስበው። ሁሌ የምናነሳው ነገር አለ አይደለ? አንድ አሰልጣኝ ኮቺንግ ስታፍ የግብ ጠባቂ አሰልጣኝ፣ ምክትል አሰልጣኝ ከዛ በኋላ ያሉት ነገሮች ብዙ የሚተው ነገሮች ናቸው። ይሄኛው ቡድን ግን ብዙ ነገሮች ከሕክምና ባለሙያዎች ጀምሮ በደንብ በተጠና ከምን ከቁሳቁስ ጀምሮ እኔ የአልሃሊ ትሪፖሊው የዲቻን ሲገጥም የነበረው ኮቺንግ ስታፍ አይቼ ስደነቅ ነበር። የሚገርም ኮቺንግ ስታፍ ነው ያላቸው እያልኩ ነበር። ከማቴሪያል ጀምሮ ብዙ ነገሮቻቸው በጣም ስታንዳርድ ናቸው። ያንን የኮቺንግ ስታፍ አወቃቀር ይሄኛው ቡድን ላይ ተመልክተናል። የስነ ምግብ ባለሙያም የፊዚዮቴራፒም ብዙ ብቻ እግር ኳስ በሚፈልጋቸው ሙያዎች ላይ ሁሉ አሉ በሚባሉት ደረጃ ሁሉ የተመደበለት ነውና ይሄኛውም ለዚህኛው ውጤት አበርክቶ አለው። በደንብ ሙያውን ለባለሙያተኛው መስጠት በጣም ትልቅ ነገር ነውና ምናልባት ለቀጣይ አሁን ናሽናል ቲሙም ላይ ክለቦቻችንም ላይ ይህንን ነገር እንደ በጎ በደንብ መማርና መከተል ያለባቸው ነገር ይመስለኛልና ፌዴሬሽኑም አሁን አብነት አድርጎታል። በደንብ ብሔራዊ ቡድኑ ላይ ቀጣይ ባሉትም የዕድሜ ቡድኖች ላይ በደንብ መሰራት አለበትና ይሄኛውም ደግሞ እንደ ትልቅ መነሳሳት ይሆናል። እንደው ወደ እዚህ ጋር አንተ ነገር ምጠቅሰ የኛ ሀገር አሰልጣኞች መማር ካለባቸው ቅድም በደንብ አስረግጬ ያልተናገርኩት ነገር አሁን ቅድም ይሄ አሸናፊ ቡድን አይቀየርም የሚል አስተሳሰብ አለ ኢትዮጵያ ውስጥ። በቃ ሁሉም አሰልጣኝ የሚያምን ነው። በእርግጥ ሌሎች ዓለማትም ያምኑበታል። ነገር ግን ይሄ ግን ሕግ አይደለም። እንደሚቀየር ደግሞ አሰልጣኙ አሳይተውናል አይደለ? መጀመሪያ 3 ጨዋታዎች ላይ ቡድኑ እኮ እያሸነፈ ነው። ስለዚህ አይቀየርም በሚለው እሳቤ ከሄድን ቀጣይ የኬንያ ጨዋታ ላይም ያ ቡድን መቀጠል ነበረበት። አሰልጣኙ ቀይረዋል የኡጋንዳ ዕለት አይደለ? ከዛ ደግሞ ሲሸነፍ ደግሞ እንትን አላሉ። ቢቀጥሉ ላይም ቀይረው አሳይተዋል። ውጤትህን እዛው ላይ ተስተካከለ። እምነታቸው ነው የምታየው ያላቸውን ውጤት አይቀየርም ሳይሆን የቱን ነው የምቀይረው፣ ለምንድን ነው የምቀይረው የሚለው ላይ ትንሽ ማሰብ እንደሚያስፈልግ አንዳንድ ጊዜ የቲም ስለ ልቡ ነው ወይም የቲም ውህደቱ ከሚጠፋባቸው ምክንያቶች አንዱ ይሄ ነው። በቃ 11 ልጆች በቃ አሸናፊ ቡድን አይቀየርም በሚል እነሱ ላይ ብቻ ትኩረት ይደረጋል፣ ሌሎቹ ይረሳሉ። በዛ ውስጥ አንዳንድ ተጫዋቾች ማኩረፍ ይጀምራሉ። በጥቃቅን ምክንያቶች ተጫዋቾች ቤንች ሊሆኑ ይችላል። ስለዚህ እንደዚህ አይነት በዚያ ደረጃ ተቀራራቢ የሆኑ ልጆችን ለምንድን ነው 5፣ 6፣ 7 ጨዋታ ድረስ ቤንች አድርገህ ብታስቀምጥ? ያ ልጅ ቢገባ የቲሙን ቅርጽ ምን ያህል ይቀይርባል? ማይቀይርብህ ከሆነ ለምንድን ነው ባላንስ ማታረከው? ስለዚህ ከእንደዚህ አይነት ጋር ቋሚ ተሰላፊ አሸናፊ ቡድን አይቀየርም የሚለው አስተሳሰብ ላይ ትንሽ ማሰብ እንደሚያስፈልግ የተመለከትንበት ሁኔታ ነበር። ሌላው እዚሁ ጋር ከኮቺንግ ስታፉ ጋር ስታነሳ መናገር ያለብን ነገር ሌላው ትልቅ እገዛ ያደረገለት ቅድም የመንግስት ትኩረት የፌዴሬሽኑ ትኩረት ምናምን ብለን ስል የአሰልጣኝ ስታፉ ሁሌም እንደምንናገረው አሰልጣኝ ስታፍ ሙያው የሚፈልገው አሁንም ከዚህ ቁጥር በላይ ይፈልጋል አሁንም እግር ኳሱ። ስለዚህ ይሄ ነገር ይበልጥ ተጠናክሮ መቀጠል አለበት። ለዚህ ቡድን ውጤታማነት አንዱ ይሄ ነው። ከሌላው ቡድን በተለየ ተዘጋጅቷል ብለን ስንል ይሄ ነው ምክንያቱ። ሌላው ቴክኖሎጂን ከመጠቀም አንጻር የብሔራዊ ቡድን ሲጠቀም ነበር። አሁን ውጪ ተጫዋቾች ላይ የለመድ ነው እዚህ ላይ የሚለጠፈው የካታቡልት የሚለው የተጫዋቾቹ የሚረግጡበት ሜዳ የሮጡበት ደቂቃ ምናምን የያዘ ብዙ ነገሮችን የልጁን ፐርፎርማንስ ሊይዝ የሚችል ዳታ አሰልጣኞቹ ያገኙ ነበር ከሌሎች አሰልጣኞች በተለየ። ለነዚህ አሰልጣኞች ውሳኔዎች፣ የታክቲክ፣ የቴክኒክ፣ የግንኙነት ለብዙ ነገር ሊረዳ የሚችል መረጃ ያገኙ ነበር። የመረጃውን ደግሞ ኢትዮጵያ ውስጥ አሁን አንዱ ችግር መረጃውን ታገኙ መረጃውን መተንተን ላይ ከዚህ በተለይ ከዚህ መሳሪያ የሚገኙ መረጃን የሚተነትን ባለሙያ የለም። ይህ ብሔራዊ ቡድን ግን ነበረው። ዶክተር ዘሩ በቀለ የፊትነስ ኮች ናቸው። እንደገና ደግሞ ካታቡልትን በተመለከተ ሳውዝ አፍሪካ ድረስ ተጉዘው ተምረዋል። ስለዚህ ከዛ የሚገኘውን መረጃ ወዲያው ጨዋታው እንዳለቀ አውጥተው ተንትነው ለአሰልጣኞቹ ያቀርቡ ነበር። ያም ለአሰልጣኙ ውሳኔ ትልቅ እገዛ ሲያደርግላቸው ነበር። በዚህ ብሔራዊ ቡድን ላይ አንዱና ዋነኛው የተመለከትነው ጉዳይ ይሄን ነበር ለማለት ነው።
ምናልባት ሳናነሳ የምናልፈው ነገር ይሄ ከፕሮጀክቶች ጋር በተያያዘ ወይም ደግሞ የክለቦቻችን የእድሜ ቡድኖች መያዝ አለባቸው የሚለው ነገር አሁን ንግድ ባንክ ዋንጫ ካነሳበት ጊዜ በላይ ምናልባት በሁዜፋ የሚደሰትበት ነገር አለ ብዬ ምናልባት እንደ ንግድ ባንክ አይነቶቹ ትልልቅ ድርጅቶች እንደዚህ አይነት ሀገራዊ ፕሮጀክቶች ላይ ወይም ደግሞ ሀገራዊ ተልኳቸውን በደንብ ሲወጡ ከዚህ በላይ የሚያስደስታቸው ነገር የለም ብዬ አስባለሁ። እና አሁን ሁዜፋ የወጣበት መንገድ ስታይ ጊዮርጊስም እናየዋለ ተከላካዮቹ አሰልጣኙም ጭምር ጊዮርጊስም እንደዛ ኤልፓም በተመሳሳይ አስመርጧል። 3 ፖይንት ዋናኛ ድርሻውን ይዛል ከዚህ ቡድን የነ ዳዊት እነ ቢኒያም ግብ ጠባቂውን ጨምሮ ከ3 ፖይንት የወጡ ልጆች ናቸውና ከዚህ አንፃር ምናልባት ክለቦች በደንብ ቢሰሩ የሚያኮራቸው ተግባር ነው። ይሄኛው ተግባር ጥሩ ይመስላል። በተለይ ደግሞ ታዳጊዎችን ከማፍራት አንፃር ሀገራዊ ተልኳቸውን ከመወጣት አንፃርና በደንብ ትኩረት ቢሰጡበትና ይሄ እነሱን የሚያኮራ ነገር ነው ብዬ ነው ማስበው። አሁን በቃ ታዳጊዎች ላይ ከተሰራ ውጤት ሊመጣ እንደሚችል አሁንም ግን በጣም መሰመር ያለበት አሁን ክለቦቹ ብቻ ሳይሆኑ ባለፈው ጊዜም እንዳልነው ፌዴሬሽኑ አሁንም ከምንም በላይ አሁን እነዚህ ልጆች እኔ በደንብ ተሰርቶባቸው ተለፍቶባቸው በቂ እውቀት ወጥፎባቸው የመጡ ልጆች አይደሉም። አሁንም መተማመን ያለብን ነገር በቃ ጥቂት ስራ ተሰርቶባቸው የመጡ ልጆች ናቸው። ከዚህ በላይ ስራ መስራት እነዚህ ላይ ያስፈልጋል። ሊሰራ የሚችለው ደግሞ ባለሙያ ሲኖር፣ ስለዚህ በዛው ልጆችን ለማፍራት ብቻ ሳይሆን ባለሙያ ለማፍራት ከምንም በላይ ተጫዋቾችን ውጤታማ የሚያደርገው ባለሙያ ነው። ባለሙያ መፍራት አለበት፣ በአይነትም በጥራትም በብዛትም። በቃ የዚህ መሰረታዊ ችግር ኢትዮጵያ እግር ኳስ ላይ ያለ አሁን የተጫዋች ችግር አይደለም ኢትዮጵያ ውስጥ ያለው በዋናነት ያለብን የባለሙያ ችግር ነው። ሁላችንም መተማመን ያለብን ነገር ነው። ትላንትና ከጨዋታ በኋላም ከጨዋታ በፊትም ከአሰልጣኞች ጋር በዚህ ጉዳይ ስናወራ ነበር፣ ስንከራከር ነበር። በቃ ትልቅ ክፍተት ያለብን ይሄን ደግሞ የሚቀርፈው የኢትዮጵያ እግር ኳስ ይሄን የሚቀርፈው መንግስት። ስለዚህ መንግስት እግር ኳሱን እፈልጋለሁ ስፖርቱን እፈልጋለሁ ብሎ ካለ በቂና ጥራት ያላቸው ሙያተኞችን በአይነትና በብዛት ማፍራት መቻል አለ። እነሱ እስካልፈሩ ድረስ አሁን እነዚህ ልጆችም እዚህ ጋር ደረሱ፣ አፍሪካ ዋንጫ ላይ ሲደርሱ መልሰው ይጠፋሉ። የተሻለ ሀገር እንዳለ ማሰብ አለብን። ትላንት እነ ታንዛኒያ እነ ኡጋንዳ ጉልበት ላይ መሰረት ያደረገ እግር ኳስን የሚጫወቱ ናቸው። አሁን ግን ከኛ ልጆች አንዳንዶቹ የሚበልጡ እንጂ የሚያንሱ አይደሉም። በክሎቱ ሁሉ ነገር የተሻለ ነገር አላቸው። መዘንጋት የሌለብን ነገር ይሄንን ነው። እኛ ለአፍሪካ ዋንጫ አለፍን እንጂ አሁንም ኡጋንዳ፣ ታንዛኒያ ከኛ በላቀ ሁኔታ ሄደዋል። ድሮ ጉልበት ላይ የነበረ ከቴክኒክ ጋር የማይተዋወቁ የነበሩ ሀገራት አሁን በቴክኒኩ በጣም ልቀው መጥተዋል። በቃ ኡጋንዳ፣ ታንዛኒያ ያስቀናሉ። ትላንት የነበራቸው እንደ ቡድን የነበራቸው ነገር እንደ ግል ያላቸው ነገር። ስለዚህ እኛ በትላንት ታሪካችን ነው አሁን ያለነው። ጥቂት ነው የሰራነው። እነሱ ሰርተው ክህሎትን ማሻሻል እንደሚቻል አሳይተዋል። ሰርተው ነው የተሻሻሉ። ስለዚህ ይሄ ስራ የመጣው ደግሞ በማን ነው? ባለሙያዎች ላይ እነዚህ ሀገራት ላይ ብዙ ነገር እንደሰሩ ነው እኔ የምረዳው ማቀው እንጂ የልጆቹ በተፈጥሮ ያላቸው ነገርማ ጉልበትና ፍጥነት ላይ ነው። ሌሎቹም የአፍሪካ ሀገራት ያላቸው በተፈጥሮ ከተባለ ጉልበትና ፍጥነት ነው። ነገር ግን በክህሎትም ግን ከተሰራ መለወጥ እንደሚቻል ይኸው ታንዛኒያና ኡጋንዳ አሳይተውናል። ስለዚህ እኛ እዛ ላይ መስራት አለብን፣ እዛ ላይ መልፋት አለብን። ይሄንን ክህሎቱን ከፍጥነትና ጉልበት ጋር አጣጥመን ለመሄድ የሚያስፈልገን ባለሙያ ነው። ስለዚህ ባለሙያን ማፍራት ደግሞ የፌዴሬሽንና የመንግስት ኃላፊነትና ግዴታ ነው ብዬ ነው ማስበውና ክለቦች ተጫዋቾች ላይ ይሰራሉ፣ ሀገር መንግስትና ፌዴሬሽን ደግሞ ባለሙያው ላይ ይሰራሉ። ስለዚህ ባለሙያዎችን ማፍራት ማውጣት በዋናነት የፌዴሬሽንና የመንግስት ቢሆኑም ክለቦችም የራሳቸውን ባለሙያ በራሳቸው መንገድ ልከው ማስተማር ማብቃት ያስፈልጋቸዋል ማለት ነው። መልካም እንግዲህ የማለፍ ምክንያቶቻችን ካነሳን ዘንዳ ደግሞ ምናልባት የታዩ ችግሮችን መቀረፍ ያለባቸው ለቀጣይ መስተካከል ያለባቸውን ነገሮችን እናንሳና ፕሮግራማችንን እናጠቃልላለን። እንግዲህ አሁን ከአንድ ወር ያህል እንኳ ጊዜ ያለን አይመስለኝምና ወደ ውድድሩ ይገባልና እዛ ውድድር ላይ ደግሞ እስካሁን 12 ሀገራት አልፈዋል። 4 ሀገራት ይቀራሉ እዚህ ውድድር ላይ የሚሳተፉ። እስካሁን በተመዘገበ ነገር እንግዲህ
ካለፉት ከ12ቱ ሀገራት እንግዲህ በዚህ ውድድር ላይ ምንም ልምድ የሌላት ኢኳቶሪያል ጊኒ ቢሳዋ ነች ለመጀመሪያ ጊዜ የምትሳተፍ ይሆናል። ሌሎቹ ሀገራት ግን 3 እና ከዛ በላይ በዚህ ውድድር ላይ መሳተፍ የቻሉ በውድድሩ ልምድ ያላቸው ሀገራት ናቸው። ወደ 5 የሚሆኑ ሀገራት በውድድሩ ሻምፒዮና መሆን የቻሉ ሀገራት አሉ። ኢትዮጵያ ከ22 ዓመት በኋላ ነው እንግዲህ ወደዚህ ውድድር የምትሳተፈው። አሁንም ካለፉት 12 ሀገራት ውስጥ ከ23 ዓመት በኋላ ልክ እንደኛ 23 ዓመት ፈጅታ የምትመለሰው ሞዛምቢክ ነች። ስለዚህ በአብዛኛው እዚህ ውድድር ላይ ያሉት ሀገራት ትላልቅ ሊባሉ የሚችሉ ሀገራት ናቸው። በእግር ኳስ መሰረታቸው በአፍሪካ በሴቶች በወንዶች እግር ኳስ ላይ ትልቅ ለውጥ እድገት ያመጡ ሀገራት ናቸው የሚሳተፉትና ከዛ አንጻር የኢትዮጵያ ታዳጊ ብሔራዊ ቡድን እዚህ ውድድር ላይ መሳተፉ እንደ መልካም ጎን ቢጠቀስም ነገር ግን ብዙና ከባድ ፈተናዎች ግን ሊጠብቁት እንደሚችል ፍንጭ ያየንበት ሁኔታ አለ እስካሁን ባሉ ነገሮችና በቀጣይ እንግዲህ የሚጠበቁት እነ ግብጽ እነ ካሜሮን ምናምን ናቸውና እነሱ ደግሞ ሲጨመሩ ውድድሩ እጅግ ከፊታችን ከባድ ሊሆን እንደሚችል ግልጽ ነው። ከዛ አንጻር የኢትዮጵያ ብሔራዊ ቡድን ቀደም ሲል እንደገለጽ ነው ጥሩ መልካም ሊባሉ የሚችሉ ነገሮች ቢኖሩበትም ግን በዛ ውስጥ ግን አሁንም ወደ ጥንካሬ ለመምጣት አሁንም ወደ ውጤታማነት ለመምጣት ግን የሚቀሩት ነገሮች የሉም ማለት አይቻልም። በዚህ ውድድር ላይ የኢትዮጵያ ታዳጊ ብሔራዊ ቡድን ምናልባት ውድድሩ አዲስ አበባ ላይ ባይዘጋጅ ኖሮ ሊያልፍ ይችል ነበር ወይ? ካደረገው ዝግጅት አንጻር ምናምን ስታይ ምናልባት እኔ ላያልፍ የሚችልበት ሁኔታ ሊፈጠር የሚችልበት እድል የለም ብሎ ማለት አይቻልም። ውድድሩ አገራችን ላይ መዘጋጀቱ በራሱ የጠቀመን ነገር አለ። በቀላል እንዲሆን አድርጎልናል። ጥሩ መደላደል ፈጥሮናል። በዚህ ውስጥ ግን አሁን ላይ በዋናነት እዚህ ቡድን ላይ የተመለከትነው ነገር የልምድ ችግር በጣም አለ። ቡድኑ ልምድ የለውም፣ ኮችንግ ስታፉም ልምድ የለውም። በእንደዚህ አይነት መድረኮች ላይ አብዛኞቹ ኮችንግ ስታፍ ከተመለከትክ በዚህ ውድድር ላይ ልምድ ያለው ኮችንግ ስታፍ የለም። እዛ ላይ በደንብ መስራት እንደሚያስፈልግ ተመልክቻለሁ። መረጋጋትም የለውም ኮችንግ ስታፉ፣ ሚያብድ ኮችንግ ስታፍ አለው። እንዲያውም በዚህ ረገድ ዋናው አሰልጣኝ የተሻሉ ናቸው። በተረፈ ግን ሌሎቹ ኮችንግ ስታፍ አባላት ግን መረጋጋቶች አልመለከትም። ምናልባት እዛ ውስጥ እንግዲህ ልምድ ያለው ሰው አሰልጣኝ ደሳለኝ ገብረ ጊዮርጊስ ነው። ከሱ ውጪ ግን ያሉት በዚህ መድረክ ላይ ልምድ የሌላቸው ናቸውና እዛ ላይ ስራ መስራት ያስፈልጋል። ተጫዋቾቹም ከዚህ ውድድር ውጪ ተጫውተው አያውቁም። ስለዚህ አሁንም ወደዚህ ውድድር ከመድረሳቸው በፊት የኢትዮጵያ ታዳጊ ብሔራዊ ቡድን ጥቂት የማይባሉ ከትንሽ ሳይሆን ከትላልቅ ሀገራት ጋር የወዳጅነት ጨዋታዎችን ማድረግ ያስፈልገዋል ብዬ አስባለሁ። ክፍተቱን መሸፈን ያስፈልጋል። እነዚህ ልጆች አይደለም በሀገር ደረጃ በክለብ ደረጃ እንኳ ብዙ ተጫውተው ያለፉ ተጫዋቾች አይደሉም። ስለዚህ አሁን የሚጠብቋቸው እነ ሞሮኮ፣ እነ ግብጽ፣ እነ ካሜሮን በስም በጣም አግዝፈው የሚያዩዋቸው ትላልቅ ሀገራት ነው። እነዛ በራሱ ከስነ ልቦና አንጻር የሚያሳድረው ተጽዕኖ አለና እዛ ላይ ክፍተት እንዳለበት ተመልክቻለሁ። ያንን ማሻሻል ማድረግ ያስፈልጋል። ከስሜታዊነት መውጣት ያስፈልጋል። ያው ተጫዋቾቹ ጋር አሰልጣኞቹ ጋር የምታያቸው ነገሮች አሉ። ቅድም ያነሳናቸው በጥንካሬነት ያነሳናቸው አሰልጣኞቹ አንዳንድ ጨዋታዎች ላይ የሚወስዷቸው ሪስኮች ደግሞ ይበልጥ መታሰብ ያለባቸው ሪስኮች እንደሆኑም መረዳት ያስፈልጋል። አሁን ከኡጋንዳ ጋር አሰልጣኙ የወሰዱት ሪስክ በጣም ከባድ ሪስክ ነው። ስለዚህ በቀጣይ ጨዋታዎች ላይም እንደዚህ አይነት ነገሮችን ተመልክቻለሁ። ፌዴሬሽኑ አሁንም የሚያደርገው ድጋፍ ተጠናክሮ መቀጠል ይኖርበታል። መንግስትም የተለየ ድጋፍ ያደርጋል ብዬ አስባለሁ። ፌዴሬሽኑ የፋይናንስ እጥረት እንዳለበት እረዳለሁ። ስለዚህ የመንግስት ድጋፍ አሁንም ከዚህ የተሻለ እኔ እዛ ሄደው ውጤት ያምጡ የሚል ነገር የለኝም። ውጤት ያምጡ የሚል ነገር የለኝም። ነገር ግን አሁንም መታሰብ ያለበት ነገር ከምንም በላይ እነዚህ ተጫዋቾች በእግር ኳስ ውስጥ መሰረታዊ የሚባሉትን ነገሮች በአግባቡ ይዘው እንዲያድጉ ማድረግ ነው። ቡድኑ የበለጠ ቅርጽ እንዲኖረው ማድረግ ነው።
ተሳትፎ በራሱ ለኛ ከበቂ በላይ ነው። በዚህ ውድድር ላይ መገኘታችን በራሱ ክብር ነው። በተለይ ከ22 ዓመት በኋላ ለመጀመሪያ ጊዜ የምንሳተፍበት ውድድር ነው። ስለዚህ አሁንም በልካችን ማሰብና ቀጣዩን ረጅሙን ስዕል መመልከት ያስፈልጋል ለማለት ነው። አመሰግናለሁ። መልካም የሚያስፈልገው ነገር ሁሉ ድጋፍ ማድረግ ይገባል። ምናልባት እንግዲህ ቀጣይም በ16 ቡድኖች መካከል ነው በሞሮኮ የሚደረገው። 9 ቡድኖች ወደ ዓለም ዋንጫ የማለፍ እድል አላቸው። ምናልባት ከ65% በላይ እድል አለ ማለት ነው። እንግዲህ ምናልባት ጠንካራ ከሆን የምናገኝበት እድሎችም ሊኖሩ ይችላሉ። ስለዚህ ግን ያንን ለማድረግ ስራዎች ይጠበቁብናል። ምን ገጥማቸው ተጋጣሚዎቻችን ምዕራብ አፍሪካ፣ የሰሜን አፍሪካ ሀገራት በእግር ኳሱ ጠንካራ ናቸው። አሁንም የምስራቅ አፍሪካዎቹ ቢሆኑ ዩጋንዳና ታንዛኒያም ብዙ በዛ ነገር እንደዛ ፊት አያደርጉም ተብሎ የሚታሰቡ ሀገሮች አይደሉም። በጥንካሬያቸውን በደንብ ተመልክተናል። ግን እድሎቹ ግን ሰፊ ናቸው። 9 ሀገራት ቀላል አይደል። ከተሳታፊው 6 ሀገራት 9 ሀገራት 7 ሀገራት ብቻ ነው የማይሳተፈው ማለት ነው። ስለዚህ ይሄኛው ትልቅ እድል ካለን ልምድ አንጻር ነው እንጂ ግን እድሉ በጣም ትልቅ ሰፊ ነው። የተሻለ ነገር መስራት ከቻል ብንችል ጊዜ ቢኖር ምናምን ኖሮ ለማለፍ የምችልባቸው እድሎች አሉ። ግን በዛ ውድድር ላይ የሚሳተፉት መርሳት የሌለብን በዚህ ውድድር ላይ በጣም ልምድ ያላቸው ትላልቅ ቡድኖች ናቸው። የኡጋንዳም ብሔራዊ ቡድን እንኳን ብትመለከት እንግዲህ አሁን እዚህ የተወዳደረው ቲም ብቻ ያልፋል ብለህ እንዳታስብ። እዛ ዓለም ዋንጫ የሄደው ቡድን እንደገና እዚህ ቡድን ውስጥ ሲዋሃድ ምን አይነት ቡድን ሊፈጥሩ እንደሚችል ማሰብ ነውና ከዛ አንጻር ትንሽ ከባድ ነው። ግን ቢሆንም ጥሩ ተፎካካሪ ሆኖ መምጣትም በራሱ ልምድ መያዝም ልምድ መቅሰሙም ጥሩ ነው። ዞሮ ግን ጫና ምን አይነት ጫና ቡድኑን እየረበሸው እንዳለ በደንብ ተመልክተናል። ግን ምናልባት ቅድም እንደ አንዳንድ ከመጥፎ ጎኖቹ የምንረዳው ነገር ያንን ነው። ጫና ልጆቹ በጣም ጫና ውስጥ ነበሩ። የመጀመሪያው ጎል እስኪቆጠር ድረስ የነበራቸው እንቅስቃሴ በጣም አስቸጋሪ ነበር። ጎሉ ከተቆጠረ በኋላ ግን የሚፈልጉትን ጨዋታ ለመጫወት ችሏል። ስለዚህ እንደዚህ አይነት ጫናዎችን በእርግጥ አሁን መነሳት የሌለባቸው ነገሮች አሉ። ስለዚህ ሚዲያ ከእንቅስቃሴ ምንም አሁን ለመነሳት የሌለበት ብሎ ነገር የለም። ያየኸው ነገር ነውና አሁን ከእንቅስቃሴ ዋንጫ ያነሳሉ ወይም ደግሞ የአፍሪካ ዋንጫ ማለፍ አለባቸው የሚለው በዚህ ቡድን ለማለፍ አለባቸው የሚለው ነገር ጫና እያሳደረባቸው ነው የሚለውን ነገር ያው ወጣቶችም ከመሆናቸው አንፃር እሱን ለማንሳት ነው። ፌዴሬሽኑ ማሰብ ያለበት ነገር እሱ ነው እንጂ ምን ያህል እንደጎዳው ቲሙን ተመልክተናል። በደንብ እሱ ነገር ላይ መታሰብ አለበት። ቀጣዩን ያለው ነገር ብዙ እንትን አይልም። ግን ተሳትፎ መምጣት በራሱ ትልቅ ነገር ነው። ለሁሉም ግን ይሄንን ላደረጉ ለሁሉም ለባለድርሻ አካላት ምስጋና ይገባቸዋል። ለኢትዮጵያ እግር ኳስ አፍቃሪያንም በሙሉ እንኳን ደስ ያላችሁ ማለት እንወዳለን። ውድ ተመልካቾቻችን በኢትዮጵያ ወጣት ቡድን ከ22 ዓመታት በኋላ ለአፍሪካ መድረክ መመለሱን ተከትሎ እንዴትና ለምን አለፈ የሚለው ርዕሰ ጉዳይ ላይ ቆይታ ያደርግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስሩ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። ሰናይ ጊዜን ተመኘን።